ይህ የፈረንጆቹ ፌብሩዋሪ ወር የጥቁሮች ወር ተደርጎ ይታሰባል። አሜሪካ ዜጎቿን እኩል ያደረገችበት፣ ለሰው ልጆችም እኩልነት የተለፋበት የጥቁሮች የትግል ታሪክ የሚዘከርበት ነው። እንዲህ ያለውን የሰው ልጆች እኩልነትና ሕጋዊነት የሚጋፋ አስቸጋሪው የታሪክ ምዕራፍ ግን ከብዙ ዓመታት በኋላ ዳግም በአሜሪካ እየታየ ነው። ሰዎች ይታደናሉ፣ ይጋዛሉ፣ ይታሰራሉ። ይህ ስርዓት ዳግም በአሜሪካ ገርሽቷል። አሜሪካውያንና በአሜሪካ የሚኖሩ ሰነድ አልባ ፍልሰተኞች ተጨንቀዋል። ገፈቱም ለሁሉም እየደረሰ ነው። በሺዎች የሚቆጠሩ ወደ ወህኒ ቤት ተወርውረዋል። ሰዎችም ሞተዋል። በአሜሪካ እንዲህ የሆነ ነው። እልፎች አደባባይ ወጥተው ቢቃወሙትም ብዙዎች ባገኙባቸው መድረኮች ሁሉ ተው አይሆንም መልእክታቸውን ቢያስተላልፉም አልሆነም። የግራሚ አሸናፊዋ ድምጻዊት ሌዲ ጋጋ ባለፈው ሳምንት በቶኪዮ በነበራት የሙዚቃ ድግስ ላይ ሙዚቃውን ጋባ አርጋ አሜሪካውያን ተጨንቀዋል አለች። በዚህ ግብረ ኃይል የሚገደሉ ሰዎች ጉዳይ ያሳስበኛል ስትልም በተቆጣ አንደበት ተናግራለች። ይህ ግብረ ኃይል አይስ ነው። ለመሆኑም አይስ ማን ነው? የአሜሪካው የፍልሰተኞችና ጉምሩክ የጸጥታ ግብረ ኃይል ኤጀንሲ ነው። የተመሰረተው በአውሮፓውያኑ 2002 ቢሆንም ጥርስ ያወጣውና ተናካሽ የሆነው ግን በዘመነ ትራምፕ ነው። ቃሌን አላጥፍም በሚል ትራምፕ በምርጫ ቅስቀሳ ወቅት በፍልሰተኞች ላይ እርምጃ ወስዳለው፣ በራችንንም እንዘጋለን ማለታቸውን ተከትሎ ይህ ካልሆነ አልተኛም ብለው ገራሙን ተቋም ተናካሽ አድርገውታል። በቺካጎ፣ በሎስ አንጀለስ እልፎች አደባባይ ወጥተው ይህን ተግባር ቢቃወሙትም እልፎችን ከማሰርና ቤት ለቤት ከማሳደድ ግን አልተቆጠቡም። የተቋሙ አሁናዊ በጀት በእጅጉ ከፍ ብሏል። በሕግ የተሰጠውም ስልጣን እንዲለጠጥ መደረጉም አስፈሪነቱን ከፍ አድርጎታል። አሁን ቤት ለቤት ማሰርና ማሳደድ ትችላለህ የተባለው አይስ ከተሰጠው ስልጣን ከፍ ብሎ ሰዎችን መግደል ጀምሯል። ባለፉት ቀናትም 2 ሰዎች በዚህ ግብረ ኃይል ተገድለዋል። የትራምፕ አስተዳደር ለዚህ ግድያ የሰጠው ምላሽ ራስን መከላከል ነው የሚል ቢሆንም ይህ ግን እስካሁን በገለልተኛ አካል ወይም በፖሊስ አልተጣራም። እናም በርካታ ፍልሰተኞች ከአሜሪካ ወደ መጡበት መመለስን ፈርተው ሕይወታቸውን እንዳያጡ ስጋት አይሏል ይላል የቢቢሲ አተታም። ባለፈው የፈረንጆቹ ዓመት 10 ወር ብቻ ከ650 ሺህ በላይ ሰነድ አልባ ሰዎች ወደ መጡበት እንዲመለሱ ተደርጓል። ከ1.9 ሚሊዮን በላይ ደግሞ የትራምፕ የፍልሰተኛ አዳኞቹ ሳይመጡ ሳይታሰሩና ሳይገፈተሩ በራሳቸው ፍቃድ አሜሪካንን ለቀው ወጥተዋል። ይሁን እንጂ የትራምፕ አስተዳደር ይህ ብቻ ያረከው አይመስልም። ለብሮክ ፕሌስ የምትጽፈው አንጀሊና ካርሳ ይህ በሰነድ አልባዎች ላይ ብቻ ሳይሆን በመላው አሜሪካ ዲሞክራሲ ላይ የተቃጣ ጥቃት ነው ትለዋለች። በነገራችን ላይ ማርጋት የተሰኘ የሰብአዊ መብት ተሟጋጅ ተቋምም ይህንኑ ስጋቱን ያንጸባርቃል። ይህ ከሰብአዊነት ባሻገር የሰዎችን መብት የመጨፍለቅ የዲሞክራሲም አስተማሪ ነኝ ከምትል ሀገር የሚጠበቅ አይደለም ትላለች አንጀሊና። የትራምፕ አስተዳደር ጉዳዩን ሰላምና ደህንነትን የማረጋገጥ እርምጃ የሚል የዳቦ ስም ቢሰጠውም ተግባሩ ግን የለየለት ሕግን የመጣስ እንቅስቃሴ ነው ትለዋለች። ሰዎች ያለ ክስና ማስረጃ ይታሰራሉ፣ በአንድ በተወሰነ ቦታ ይከማቻሉ፣ ደግሞም ይተኮስባቸዋል። እርምጃው ጥናትና ከፍተኛ ጥንቃቄ እንደማይደረግበትና ግብታይም ስለመሆኑ ማሳያዎች አሉ ትላለች። ባለፉት ወራት ብቻ 170 የሚሆኑ ሕጋዊ ሰነድ ያላቸው እንዲሁም የአሜሪካ ዜጋ የሆኑ ጭምርም በስተት ይሁን ሆን ተብሎ በእስር ለሰዓታት እንዲያሳልፉ ሆኗል። ይህ ደግሞ አሜሪካውያኑን ጭምር የዚህ ግብረ ኃይል ሰለባ እንደሚሆኑ ይነግረናል። ከዚህ ባሻገር ግን እስካሁን በተደረጉ ተልእኮች የተፈጸሙ ጥፋቶችና ግድፈቶች በግልጽ ይቅርታ ያልተጠየቀባቸው መሆኑ የአስተዳደሩን ከሕግ የበላይነት በላይ መንጠራራትን የሚያሳይ እንደሆነ እየተነገረ ነው። የሆነ ሆኖ ግን የመላው አሜሪካውያን ስጋት የሆነው አይስ በብዙ አሜሪካውያን ተቃውሞ ቀለበት ውስጥ ገብቷል። በተደረገ ዳሰሳ ጥናትም 61% አሜሪካውያን ይህን የፍልሰትና ጉምሩክ የጸጥታ ግብረ ኃይል
ወይም አይስ ይህን ተግባሩን እንዲያቆም ይፈልጋሉ። የትራምፕ አስተዳደር ግትርነት ሲታይ ግን ይህ ሊሆን አይችልም የሚለው ሚዛን ይደፋል።